ነው የገባሁት ግን አባዬ እንዴት ይሻላል ልጄ? ሳልነግርህ አባዬ ልጅየው እኮ መጣ። ቤት መጣ? አባዬ እሷ ልጄ እያለች የልጇን ፎቶ በሆዷ ይዛ ትቃጠላለች። እሱ ደግሞ የእናቱ ነገር ያንገበግበዋል። ቆይ እኔ ምን ውስጥ ነው የገባሁት? ትሁት እውነቱን ማጋለጥ አለብሽ። አባዬ እነዚህ ሰዎች ቀላል እንዳይመስሉ። ያልሞተ ሰው ሞተ ብለው ቀብረዋል። ደግሞ ለሷም መቃብር አሳይተዋል እኮ ሲመጣ እችትና እናት ብለሽ ያሳዩ። አባዬ ይሄ እኮ ድንገተኛ ቦምብ ነው። አድናለሁ ብዬ ደግሞ ድጋሚ እንዳላሳፍድ። እና ምን አሰብሽ? አባዬ ሁሉም ቀስ በቀስ ቢሆን ይሻላል። ብታያት እኮ እንዴት እንደምታሳዝን። እሺ እሱንስ ምን ትይዋለሽ? ምን እለዋለሁ? ያው እሱም ያሳዝናል። ግን ደግሞ እነዛ ሰዎች እኔ ላይ ትንሽዬ እንኳን ምልክት ካዩ ይገሉኛል። እባክሽ ልጄ ተጠንቀቂ። ሰውየው ነው እንጂ እሷ እንኳን ብዙም ጠንቃቃ አይደለችም። እሷ ላይ ደካማ ጎን ማግኘት በጣም ቀላል ነው። ትሁት ተጠንቀቂ። የምጠነቀቀው እኮ ለሷ ስል ነው አባዬ። ያንቺ ሲወት እኔ ምንም አልሆንም አባዬ። ለዛች ነፍስ ግን መድረስ አለብኝ። አይንሽን ለማየት የምትጓጓ እርዳታሽን የምትፈልግ የምትጠብቅሽ ልጅ አለችሽ እኮ። ታዲያ እኔ ነፍሴን እያልኩኝ አባዬ እሷን ብተዋት እንዴት ነው እዛ ቤት መኖር የምችለው? ታያላልኩ ተጠንቀቂ ነው ያልኩሽ። እሺ በቃ አባዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፈ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ናቲ እንግዲህ ባለፈው ክፍል ማለት ነው እናቱ የተቆለፈችበትን የክላሱን ቁልፍ አግኝተውት በመክፈት ላይ እያለ ነው ያለቀው ማለት ነው። ታዲያ ለቤቲም አቶ ገዜ እንዲህ ሲሉ ነበር ያስጠነቀቋት። ባለፈው ያልሽኝን ሁሉ በስፓንቾ አደርጋለሁ። ስለዚህ አንቺ መታወቂያ ማዘጋጀት አለብሽም። ስለዚህ መታወቂያሽን ማዘጋጀት ግጁ ማድረግ አለብሽም ሲላት ነበር። ታዲያ ቤቲም ደስተኛ ሆኜ እሺ በሀሳቡ እስማማለሁ በደስታም ስትል ነበረ። ታዲያ አቶ ገዛኝም ንብረቱን በሙሉ ባንቺ ስም አዞረዋለሁ ሲላት ነበረ። ምክንያቱም ናቲ ተመጣ የእናቱን ንብረት ስለሚጠይቅና እንደሚከፍለው ስለሚያቅም። ታዲያ በሌላ በኩል ደግሞ ቤቲ ናቲ ወደ ቤት በመምጣቱ እጅግ ደስ ብሏትም ነበረ። ምክንያቱም እንግዲህ በባለፈው ክፍልም እንዳየ ነው ማለት ነው ለትሁት ደስ ብሎኛል፣ አንድ ካየሁት የቆየ ሰውና የምወደው ሰው ሊመጣ ነው ስትላትም ደስታዋን እንደዛ ያለችም ደስታዋን ስትገልጽላት ሰምተናል። ታዲያ ለትሁትም አቶ ገዛኸኝ ንብረቱን በሙሉ እንደሚያዞርላት ወደ እሷ እንደሚያዞርላትና የአቶ ገዛኸኝ ልጅም ናቲ ወደ ቤት እንደሚመጣ እና በዚህም ናቲም በመምጣቱና ንብረቱም በእሷ ስም እንደሚዞር ለትሁት በደስታም ስትነግራት ነበር። ታዲያ ናቲም እንደነሱ እንኳን በጣም መጥፎ ሰው አይደለም እና እንቱ መልካም ልጅ ነው ማለት ነው። ታዲያ ናቲም እንግዲህ ወደዚህ ቤት የመጣው ለምን እንደሆነ የመጣበትን ጉዳይ ለአባቱ ነግሮታል ማለት ነው። ታዲያ የአቶ ገዜው ባለቤት ቤቲ ማለት ነው እሱን ለማማለል ወይም ደግሞ እሱን ለማማረክ ሞክራ ነበረ። ነገር ግን እሱ ያነቁራት ወይም ነቆራ ይመልስላት ነበረ። ቅን እየመለሰላትም አልነበረም። ምክንያቱም እሱ ሊቀበላት አልቻለም። ታዲያ ናት ቤቲም አንተ ተቀይረሃል፣ በጣም አምሮብሃል ትለዋለች። ታዲያ እሱም አይንሽ ይሆናል እንጂ ምንም የተቀየረ ነገር የለም በማለትም ነበር ሲመልስላት የነበረው። ታዲያ ቤቲም አንተ ጎበዝና ጀግና ነህ፣ ነገሮችንም ሁሉን በራስህ የምሰራ ወጣት ነህም ስትልም መልሳለት ነበረ። በእርግጥ እኔ አባቴ ላይ ሸክም መሆን አልፈልግም፣ የአባቴ ትከሻ ብዙ የሚሸከመው ነገር አለ፣ ስለዚህ እኔ ደግሞ ሌላ ሸክም አልሆንበትም ይላታል። ታዲያ ቤቲም ምን ማለት ነው ስትልም ነበር የጠየቀችው። ያው አንቺም ገና ሮጠሽ ያልጠገብሽ ያ ለአባቴ ሸክም ነሽ፣ አባቴን አፍቅረሽው ሳይሆን ሀብቱን ብለሽ ነው የገባሽው ይላታል። ለማንኛውም ተንከባከቢው አባቴ እያረጀ ነው ይላታል። ታዲያ ቤቲም እንግዲህ ነቆራህን ጀመርክ ትላለች። እንግዲህ ቤቲ በጣም ተወዳዋለች ማለት ነው። ነገር ግን እሱ ምንም አይነት ትኩረት አልሰጣትም። እንግዲህ የአባቱ ሚስት ናት ማለት ነው። ያ ማለት ደግሞ ለሱ የእንጀራ እናቱ ናት ማለት ነው። እሷ ግን በሌላ ዙሪያ ወይም በፍቅር ግንኙነት እሱን መቅረብ ትፈልጋለች። ነገር ግን እሱ የእንጀራ እናቱ ናት፣ እንደገና ደግሞ የአባቱ ሚስት ናት። ስለዚህ በሌላ ነገር ሊያስባትም ሆነ ሌላት ሊገምታት አይችልምና ትኩረት እየሰጣት አይደለም።
ናቲ እንግዲህ የእናቱ የተዘጋጅበትና ተዘጋጅታ ለረጅም ሰዓት የምትሰቃይበትን ክላስ ከፍቶ ሊገባ ሲል ትሁት እንዳይገባ ከለከለችው። ግን ለምን እንደከለከለችው አይታወቅም። ምክንያቱም እዛ ክላስ ቢገባ እንግዲህ እናቱም የስንት ዓመት እናት ሞቷል ያለችውን ልጅን ስታይ እሱም ደግሞ ስንት ዓመት እናቴ ሞታለች ያላትን እናት ሲያያት ምን ሊፈጠር ይችላል? ስለዚህ ትሁትም ይህን አስባ ይህን በማገናዘብ ይሁን አላቅም ብቻ ለማንኛውም ወደ ክላሱ እንዳይገባ እናቱን እንዳይታደግ አድርገዋለች ማለት ነው። የትሁትም አመለካከት መልካም ይመስላል። እዛ ሁለቱም ሲተያዩ የሚፈጠረው ጩኸት ሁለቱም መጫወቻው አይቀርምና እዛ በሚጮሁ ሰዓት ደግሞ አቶ ገዛይ ቢመጡ አቶ ገዛይ ምን ሊሉ እንደሚሉ ይታወቃል። አንቺ ነሽ ወደዛ ክላስ እየመራሽ ይዘሽው የገባሽው፣ አንቺ ነሽ ያሳየሽው፣ ቁልፍም አንቺ ነሽ የሰጠሽው ተብዬ ተጠያቂ እሆናለሁ፣ ተጠያቂነት በወጣ ይሻለኛል ብላም ይመስለኛል። ምክንያቱም ትሁት ልንገረው ወይስ አልንገረው በማለትም ብቻዋንም ስታወራ አይተናታል ባለፈው ክፍል። ምክንያቱም ብደብቀውም ባልነግረው እኔ ራሱ ከነሱ ምን ይሻላለሁ፣ ስለዚህ ነግሬው ብገላገል ይሻላልም እያለች ስታመናታ ነበር። ታዲያ ናቲ መጥቶ ወደ ክላሷ የዛን ቤት ቁልፍ የጠየቃት። ታዲያ እሷም አላቅም ባይሆን ለነገ እናስተካክላለን፣ ለዛሬ ግን እንደምንም ብለህ እዚሁ ሳለንተኛ ስትለውም ነበር። ታዲያ እሱ ገጠመ ቁልፉን አግኝተውት ያን ክላስ ከፍቶ ሊገባ ሲል እንዳይገባም አድርገዋለች ማለት ነው። በሌላ በኩል ቤቲ እና አንቺ ጨካኝና አረመኔ ነሽ፣ የምትወጂው ልጅሽን አንቀሽ የገደልሽ አንቺ ግፊ በማለትም ጸጉሯን ትነጫታለች። ታዲያ እኔ ልጅን እወደዋለሁ ትላለች። እኔ ደግሞ በጣም ነው የምጠላው የአንቺን ልጅ ናቴን ትላታለች። ታዲያ ጉሮሯም ላይ ትሳካባታለች። እንግዲህ ናቲ የእናቱን ገንዘብና ንብረት ተቀብሎ የሆነ ድርጅት በስሟ መክፈት ይፈልጋል። አባትየው ግን ወይም አቶ ገዛኸኝ ይህን ነገር መቀበልም አይፈልጉም። አሁን ለማንኛውም በኋላ ላይ እናወራለን፣ አሁን ላይ ግን ገንዘብ ይህን ያክል አንተ የጠየቀኝን ያክል ገንዘብ ላገኝና ልሰጥህ አልችልም በማለትም ይመልሱለታል። ታዲያ አቶ ገዛኸኝም ከዚህ በኋላ እንዳጨቀጭቀኝ በማለትም ይመልሱለታል። ናቲ ግን አልፋታህም በማለት ወይም እንደማይፋታው ተናግሮት ይለያያሉ። ትሁት እንግዲህ ያችን የታገተች እናትን ወደዛ ወደ ጨለማ ክላስ እየገባች አንዳንድ ነገር እያጫወተቻትም እያበረታታቻትም ትገኛለች። ምክንያቱም አቶ ገዛኸኝ ገብቶ ይሰድባታል እና የአቶ የገዛይ ባለቤትም ቤቴ ገብታ ትሰድባታለች። ቆንጆም እንዳልሆን ቆንጆ አይደለሽም፣ በጣም ታስጠያለሽ ትላታለች። ታዲያ ትሁትም በተቃራኒው አንቺ እኮ መልካም ሴትና ቆንጆ ነሽ እያለችም ለአይምሮዋን ታበረታታታለች ማለት ነው። ታዲያ ትሁትም ምግብ ሁሌም ትወስድላት ነበር። እናም 1-2 ቀን ምግብ አልወሰደችላትም ነበር። ምክንያቱም ቤቲ ክላሱን እየለቀቀችላት ስላልሆነ ለመግባት ስላልተመቻት አልገባችም ማለት ነው። ታዲያ ትናንት ስገባ ገብታ ስትጠይቃትም ትናንትና እኮ ስጠብቅሽ ነበር ለምን ቀረሽ ትላታለች። ታዲያ ትሁትም እንዳልተመቻት ታስረዳታለች። ታዲያ አሁንም የልጇ ሁኔታ የልጇን ነገር እያብሰለሰለች ማለት ነው። እነኚህ ሰዎች በአይምሮዋ ላይ ምን ያክል እንደተጫወቱባት እያብሰለሰለች ሁሉንም ነገር ለትሁት ግን ከአንዳንድ ትነግራት ነበር። ታዲያ አቶ ገዛኸኝና የአቶ ገዛኸኝ ባለቤትም እንዴት እንደሚያንቋሽሿትና ብዙ ነገር አስጸያፊ ነገርም እንደሚናገሯትና እንደሚሰድባትም ለትሁት ሁሉንም ነገር ትነግራታለች። ታዲያ ትሁትም በጣም ልታግዛትና ልታበረታታ ትፈልጋለች። ታዲያ ከዚህ በፊት ትሁትም ወደ እናቷ ቤት እንደምትወስዳትም ቃል ገብታላትና ነግራት ስለነበረ አሁንም እንግዲህ ታግታ የምትሰቃየው የናቴ እናት ማለት ነው። መቼ ነው ወደ እናቶች ቤት የምትወስጂ? ለነገሩ ግን ያው እኩያሽ አልሆንም፣ እኔ በጣም ትልቅ ሴት ነኝ። ግን መቼ ነው ወደ እናቶች ቤት የምትወስጂኝ? ግን ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ ትላታለች። ታዲያ ትሁትም ወደ እናቷ ቤት እንደምትወስዳት ቃል ገባችላ። ቤቲ እንግዲህ በተደጋጋሚ ጊዜ ወደ የከናቴ ላይ ቤቲ እንግዲህ ከናቴ ራስ ላይ አልወርድ ብላለች። በተደጋጋሚ የፍቅር ጥያቄ ማቅርባለታለች። ናቴ ግን የመጣበትን ዓላማ ያውቃል። የእሱ ከአባቱ ላይ የእናቱን ገንዘብ ወስደው አንድ ድርጅት በእናቱ ስም ማቆም ነውና እሷን ቼክ ሊያረጋት አይፈልግም። ታዲያ እንግዲህ ናቴ ለአባቱ የሚያሰራውንና ብሩን ወስዶ ምን እንደሚሰራበት ከአንድ ሁለቴም ነግሮት ነበረ። ታዲያ አቶ ገዛይ ግን ተቀባይነት አላገኘም። አቶ ገዛኸኝ አንተ ያልሰብከው ፕሮጀክት ብዙ ጥናት ይፈልጋል፣ እንደዚህ እንደምታወራው ቀላል አይደለም በማለት ይመልስለታል። ታዲያ ናቴም እኔ አሁን ከአንተ የሚፈልገው ገንዘቡን እንድሰጠኝና እንደሄድ ነው። እኔ አሁን ራሱ የምኖረው ጥንጥዬ ቤት ተከራይቼ ነው፣ ለኪራይ ራሱ የምከፍለው ገንዘብ የለኝም ይለዋል። ታዲያ አቶ ገዛኸኝ እንግዲህ ልጃቸው በርቀት የሚኖረው ልጃቸው እና
እንዲመጣም እንዲቀርባቸውም የማይፈልጉት ናቲ አሁን ግን አጠገባቸው ተከራይተው መኖሩ ሌላ ጭንቀት ሆኖባቸዋል። ትሁት በበኩሏ ቤታቸው ምን አይነት ችግር እንደተፈጠረ ለአባባ ስትነግራቸው ነበር። ታዲያም ትሁት እንዲህ ስትል ነበር የነገረቻቸው። ለሱም እናቱ እንደሞተች ለእናትየዋም ደግሞ ልጇ እንደሞተ ሁለቱንም በሁለት ዓለም እንደሚጫወቱባቸው ለአባባ ትነግራቸዋለች። የሚገርመው ነገር ለናቲ ወስደው የሌላ ሰው መቃብር ማሳየታቸው ነው። እንግዲህ ናቲ እናቱ እንደሞተች ነው የሚያውቀው እንጂ እናቱ በህይወት ትኖራለች ብሎ በጭራሽ አያስብም። ታዲያ ናቲም እንግዲህ እርሙን እንዲያወጣና ባዶ መቃብር አሳይተውት እርሙን እንዲያወጣ ስላደረጉት እናቴ በህይወት አለች ብሎ በተአምር አይገምትም። ምክንያቱም እሱ የሚያስበውንን እናቱ መኖሯን ሳይሆን የእናቱን ብቻ እናቱ ስሟ እንዳይረሳ መታሰቢያ በእናቱ ስም ከፍቶ ድሃዎችን መርዳት ነው የወደፊት ምኞቱ። ታዲያ ጨካኙና ስግብግቡ አቶ ገዛኝ የልጃቸውን እናት ወይም የቀድሞ ሚስታቸውን በጨለማ ቤት ውስጥ በመዝጋት አንቺ ገፊ ነሽ፣ አንዳንዴም ደግሞ በጣም ታስጠያለሽ በማለትም በአይምሮዋ ላይ በጣም ይረማመዳሉ። አይምሮዋ በሽተኛ እንደሆነችና እብድ እንደሆነች ማንም እንደማይፈልጋትና በጣም እንደምታስጠላም ቀን በቀን እየገቡ ይሰድቧታል። ታዲያ የናቴ እናትም ፎቶውን ይዘው ልጄ ይላሉ። ታዲያ ትሁትም ልጇን እንደምታገኝ እናቴ ጋር እወስድሻለሁ በማለትም በተስፋ ትሞላታለች። ታዲያ ናቲም አይ ሞት ጨካኙ እናቴን አሳጣኝ ይላል። ታዲያ አቶ ገዚም አዎ ልጄ እውነት ነው፣ እኔም ሚስቴን ወይም የልጄን እናት ካጣው በኋላ እንደምታይነኝ ይልብስ ቁልቁል ብዬ ነው የምኖረው ይላል። ታዲያ ናቲም ምን እናቴ የተሞተች በኋላማ ተመቸ እንጂ እንደውም እኩያ ያልሆነች ወልደ የምታደርሳት ልጅ አግብተህ አሸሸ ገዳሜ ትላለህ። ስለዚህ ተመቸ እንጂ የእናቴ ሞትማ አንተን አልከፋህም በማለትም ይመልስለታል። ታዲያ ቤቲም ወደ ምስኪኗ በር ተቆልፎባት ወደ ጨለማ ቤት ውስጥ ወደምትኖረው እናቴ እናት በመግባት አንቺ ገፊ ነሽ፣ ልጅሽን የገደልሽው አንቺ ነሽ በማለትም ስትሰድባትና ከፍ ዝቅ ስታደርጋት እንግዲህ እኔ አይደለሁም እንዴት እኔ እንደዚህ ላደርግ እችላለሁ በማለትም ጉሮሯን አንቀዛለች። እንግዲህ የዛሬው ክፍል እዚህ ላይ ነበር ያለቀው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።